በዛሬው ቪዲዮ የምኞት ጥላ ላይ ፔፔ በመጨረሻ የክርስቲያንንና እንዲሁም የሊና ማሪያን ግንኙነት አወቀ። ኮሎኔል አርቴጋ ነገሩ የሚለውንና በመጨረሻ ፔፔ መሳሪያ ተኩሰባቸው እንዲሁም ሌሎችም አስደንጋጭና እጅግ በጣም አጓጊዎችን ይዤ ቀርብ ያለው እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። የምኞት ጥላ የመጨረሻው ክፍል። ሊና ማሪያና እንዲሁም ክርስቲያን የተለያዩ ቢሆኑም ግን አሁን ላይ እጅግ በጣም ክርስቲያን ከሊና ማሪያ ጋር ትልቅ ፍቅር ይዞታል። እሷ አሁን እየናቀችው ትገኛለች። ምክንያቱም ደግሞ ፊሊፕ አባት እየኖረ ነው። ግን ታሪኳ፣ ህይወቷ፣ ሙሉ ነገሯ ለክርስቲያን የተሰጠ ይመስላል። ክርስቲያን እንዲገናኙ ቀጠሮ ይሰጣታል። እሷም እሺ በማለት ትቀበለዋለች። ካርሎስ በቤት ውስጥ ጉድ እያለ ይገኛል። እናም እያወራ ይገኛል። በዚህ ጊዜያት ላይ በድንገት ከባልቴቤቱ ጋር ከተጣላ በኋላ ወደ ውጭ ይወጣል። በሌላ በኩል የፊሊፕ ጓደኛ የምለው የካርሎስ ልጅም ምን ተፈጥሮ ነው በማለት እናቱን ይጠይቃል። ክርስቲያን ሌሎች ሴቶችም ከጎኑ ቢኖሩም ምናልባት የሌላ ሰውም ቢሆን ግን የሚወደው ሊና ማሪያን ነው። አሁን ትዕይንቱ እየተሳሳመ ያሳይናል። ግን ደግሞ እሱ እጅግ በጣም በጥብቅ እየፈለገ የነበረው ሌላ ነገር እንደሆነ ትዕይንቱ ያስቃኘናል። በሌላ በኩል ሊዮ ፊሊፕን ብትወደውም እንዲሁም አውራው መሆን ብትፈልግም እንኳን ግን ከሊና ማሪያ ጋር እጅግ በጣም ትልቅ ፍቅር እንዳለው ስለምታውቅ ሁሉንም ነገር ደብቃ በሰላም እሱን እየተመለከተችውና እንዲሁም ደግሞ እየሸሸችው ትገኛለች። ይህን ያደረገችበት ዋነኛ ምክንያት ደግሞ ምንም ነገር እንዳትጋለጥ ነው። ክርስቲያን ከአባቱ ጋር እያወራ ይገኛል። አባቱ ማስጠንቀቂያ የሰጠው ቢሆንም ግን የአባቱ ማስጠንቀቂያ መስማት አልቻለም። ምክንያቱም ደግሞ ሊናን በጣም ስለሚወዳት ነበር። አሁን አባቱ እየወደቁ እንደሆነና በቅርቡ እንደሚያበቃላቸው ስራው ላይ ፎከስ እንዲያደርግና በሌላ በኩል ደግሞ ከፊሊፕ ጋር የሚያገናኘውን ነገሮች በሙሉ እንዲያስተካክል ማስጠንቀቂያ ይሰጠዋል። ክርስቲያን ግን የዋዛ አልነበረም። ፔፔ ከቤት ወጥቶ ወደ ሌላ ግዳጅ ኮሎኔሉ ጋር መሄድ አለበት፣ አርቴጋ ጋር። ይህ ነገር ሊና ስላልተደሰተችበት ነው። እንዲሁም ደስ ስላላት አትሄድም፣ እባክህን ቆይ፣ አብረን ጊዜ የምናሳልፋቸው ነገራቶች አሉ በማለት ተነግሯለች። ፔፔ ግን እዚህ በመቀመጥ ምንም ነገር እንደማያተርፍና ይህ የእሱ ህይወት መሆኑን ነግሯት ካለበት ቦታ ይሄዳል። በዚህ ጊዜያት ላይ እሱን እየጠበቀችው የነበረችው ሪዮ ነበረች። ከሪዮም ጋር ከተገናኙ በኋላ እሷን መሄድ እንደማትችል ነግሯት ብቻውን መሄድ እንዳለበት ይነግራታል። እሷ ግን ግዴታ መሄድ አለብኝ በማለት ትናገራለች። ሊና ከአባቷ ጋር ትጣላለች። አባቷ ያላትን ነገር አውቆባታል። በዚህም ሰዓት ላይ እሷም ሁሉም ነገር እንደምታስተካከል የነገረችው ትገኛለች። ሪዮን ይመልሳታል። በመጨረሻም ፊሊፕ ለብቻው ወደ ቦጎታ ይሄዳል። ሊና ማሪያ ወደ ሪዮ ደውላ እርስ በርስ መነጋገር እንደሚፈልጉ ደውላ ታሳውቃታለች። በሌላኛው ትዕይንት ፊሊፕ ደርሷል። ፊሊፕ አሁን ትልቁን ነገር የሚሰማበት ሰዓት ደርሷል። የሄደውም ከኮሎኔሉ ጋር ነበር። አርቴጋ በሚስጥራዊ ሰላይነት እጅግ በጣም የተካነ አንደኛ ሰው ነው። ምናልባት ለሱ ምንም ነገር ሊደበቅ አይችልም ማለት እንችላለን። ፊሊፕ ጋር ከተገናኙ በኋላ ፔፔ አንድ የምነግርና የማሳየት ትልቅ ነገር አለኝ፣ ከዚህ በኋላ ይበቃሃል፣ ማንም ሰዎች እንዲሸውዱ አልፈልግም ሲል ይነግረዋል። እሱም በማንም እንደማይሸወድና ጀግና መሆኑን ይነግረዋል። እሱም ወዲያው ይህን ካለው በኋላ ይህ ወረቀት ያንተ ነው፣ እናም ደግሞ በጣም ሰላይ እንደሆን ካውቃለሁ፣ ግን ደግሞ አንዳንዴ ለአይን ቅንድብ አይታየውም እንደሚባለው አንተም ብትሆን ያላያቸው ነገራቶች አሉ በማለት ኮሎኔሉ ለፔፔ ወረቀት ይሰጠዋል። ፔፔ ምንም ሳያንገራገር እሳው ወረቀቱን ፊት ለፊቱ በድፍረት ይከፍተዋል። ግን የተመለከተውን ነገር ማመን አልቻለም። ሊና ማሪያ ከሚወደውና ከሚያምነው ክርስቲያን ጋር እንደተጋባች፣ በሌላ በኩል አብራ ግንኙነት እንደጀመረች እንዲሁም ጭራሽ እንዳረገዘችና ምንም የእሱ ጋር ግንኙነት እንደሌለውና እንዳማገጠበት ሊና የምትወደው ትክክለኛ ሰው ክርስቲያን መሆኑን ይነግረዋል። ይህንን ሁሉ መስዋዕትነት ከፍሎ ራሱን እስከ ሞት አድርሶ ለዚሽ ለሊና ነበር። ግን ደግሞ እሷ ከክርስቲያን ጋር ባልጋብታለች። ይህንን የሰማው ፊሊፕ እጅግ በጣም ይበሳጫል፣ በጣም ያዝናል። ሊናና እንዲሁም ክርስቲያን እርስ በርሳቸው ይገናኛሉ። እናም አንድ ላይ እርስ በርስ ማውራት ጀመሩ።
እሱም አሁን ምን ማድረግ እንዳለባቸው መነጋገር ሲጀምሩ ስለ ወደፊታቸው ማውራት ጀምሩ። እሷን ብትሆን ፊሊፕን ጥላው ከክርስቲያን ጋር መኖር እንደምትፈልግ ትነግረዋለች። ኮሎኔሉ ደግሞ ለፔፔ ሁሉንም ነገር ይነግረዋል። ፔፔ በጣም እያለቀሰ ወንድሜ ነው፣ ጓደኛዬ ነው፣ አምነዋለሁ፣ ግን የተፈጠረውን ተመልከት በማለት እሱ ጋር ማውራት ጀምሩ። እንግዲህ የሆነ ሆኗል በማለትም ኮሎኔሉ ፔፔን ለማረጋጋት ሙከራ አደረገ። ስለ እያንዳንዱ ነገር ነገረው። ፊሊፕ እጅግ በጣም ልቡ ደማ፣ ጸጸት ውስጥ ገባ። ሊናን ከክርስቲያን ጋር ስትሳሳም በፎቶ እርስ በርስ አብራ ጊዜ ስታሳልፍ ሁሉም ነገር ተመለከተ። እያንዳንዱ ነገር እያስታወሰም በጎዳናዎች ላይ መንቀሳቀሱን ጀመረ። ተመልካቾች እንደዚህ አይነት ሰው ጓደኛ ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ስፍራው ላይ አስቀምጡልኝ። ሊና የተቀየረችበት እንዲሁም ደግሞ እሱን የጠላችው ምናልባት እሱ በስራው ምክንያትና በመረጠው ሪስክ መስሎት ነበር። ግን ደግሞ እሷ የጠላችውም ሆነ እያለቀሰችበት የነበረው እንደማትፈልገውም የነገረችውን የነበረውና ርቀት ፈልጋ የነበረው ግን በክርስቲያን የተነሳ መሆኑን አወቀ። በዚህ የተነሳ ፊሊፕ ራሱን አንስቶ ወዲያው ጉዞውን ጀመረ። ሊናና እንዲሁም ሪዮ እርስ በርስ ተገናኝተው ማውራት ጀመሩ። ሊና ፍቅሯን መመለስ እንደምትፈልግ ግን ደግሞ ሪዮ እያደረገች ያለችው ነገር አላግባብ መሆኑን መናገር ቀጠለች። ፊሊፕ ለብቻው አንድ ክፍል ውስጥ ገብቶ ይቀመጣል። ሊናንም ሆነ ማንንም ማናገር አልፈልግም። አሁን የሚፈልገው ትልቅ ነገር ቢኖር በቀል ነው። መበቀል የሚፈልገው ሰው አለ። ክርስቲያን ከባለቤቱ ጋር አንድ ላይ ተቀምጦ ይገኛል። ግን እውነቱን ለመናገር ኤልዛቤትን እሱ አይወዳትም። እሱ የሚወደው ሊናን ነው። ፊሊፕ መጠጥ እየጠጣ ይገኛል። ካርሎስ እና እንዲሁም ክርስቲያን አንድ ትልቅ ወሬን ያወራሉ። ይህም ደግሞ ካርሎስ የሚፈልገው የክርስቲያን እያንዳንዱን ሀብት መሆኑን የነገረው በቅርቡ ሊወድቅ እንደሚችል ነግረዋል። ኤልዛቤት ቤት ውስጥ ተቀምጣ ትገኛለች። ክርስቲያን ጊዜ እየሰጣት አለመሆኑንና ሰላም አለመሆኑን ለክርስቲያን አባት ትነግረዋለች። እሱም ግን አሁን ያለበት ሁኔታና በወንጀሎች መደፈቁ እንዲሁም ህይወቱ በሙሉ ምስቁልቁል መውጣቱና ገንዘቦቹን ማጣቱ ይህን ነገር እንዳደረሰበት ይነግራታል። ለሶኒያ በመደወል ሊና ፊሊፕ እንደጠፋባት ፔፔን ማግኘት እንዳልቻለች ትናገራለች። ፔፔ ግን አሁን ወደ ኤርፖርት ሄዷል። እናም ወደ ቤቱ ሊመለስ ነው። በዚህ እየተነሳ ራሱን በጣም እስከ መጥላት ደርሷል። ፔፔ ወደ ቤቱ ተመለሰ። ከማሪያ ጋር ተገናኘ። ማሪያን ካገኛት በኋላ ወገቡን በመስጠት ለሷ ጀርባውን ሰጥቶ አለማየትን መረጠ። ግን እሷ ስትረብሸው ወደ ኋላም ዞሮ እውነቱን ንገሪኝ እባክሽ በማለት ካለበት ቦታ በፍጥነት ወጣ። መሳሪያውንም ይዞ በፍጥነት ካለበት ቦታ ከወጣ በኋላ ምን እያረክ ነው ፔፔ እባክህን አቁም ብላም ስትናገር መሳሪያውን አውጥቶ አሁን የማደርገውን ነገር ተመልከች በማለት ከሊና ማሪያ ፊት ለፊት ቀረበ። ፖሊሶች ወደ ካርሎስ ጋር በመምጣት ያስፈራሩታል። አሁን በቅርቡ ወደ እስር ቤት እንደሚገባና ይህን ነገር ማስተካከል ከሆነ መክረሚያው እስር ቤት መሆኑን ነግረውት ወዲያው ካርሎስን ወደ መኪና ውስጥ እንዲገባም ተናግረው ቀጥታ ይዘውት ይሄዳሉ። ፔፔ መሳሪያውን ይዞ ሊና ማሪያን ይዞ ወደ ክርስቲያን ቤት አመራ። ይህን ነገር ሪዮ ሰማች። እሱን ተከተለች። የክርስቲያን አባት ፔፔ እባክህ ተረጋጋ፣ ምን እያደረግክ ነው ብሎም እየተናገረ ባለበት ጊዜያት ላይ ክርስቲያን ወደዛ ቦታ ይመጣል። አባት ልጁን ለማዳን ሙከራ ሲያደርግ ክርስቲያን ወደፊት ለፊት በመቅረብ አዎ ሁሉም ነገር አድርጋለሁ፣ መበቀል ካለብን መግደል ካለብን እንግደል በማለት ወደፊት ለፊት ቀረበ። ጓደኛዬ ነህ ብዬ አምኜ ነበር፣ ግን አንተ ደግሞ እልም ያልክ ከሃዲ ነህ፣ በጣም አጭበርባሪ ነህ፣ አንተ አትበረበርከኝ፣ እናም ህይወቴን ቀማኝ፣ ፍቅረኛዬን ቀማኝ አይደለ በማለት ወደፊት ለፊት ቀርቦም ሲናገር እንደምታስበው እያንዳንዱ ነገር አይደለም፣ እኔ ምንም ነገር ባደርግ በስተት ነው፣ እባክህ ይቅርታ አድርግልኝ በማለት ተናገረ። ክርስቲያን መጸጸቱን የተናገረ ይቅርታም ጓደኛውን ሲጠይቅ በዚህ ጊዜያት ላይ ፊሊፕን በጣም ተናዶ መሳሪያውን ለመተኮስ ሲሞክር ሪዮ መታ ታስቆመዋለች። ሪዮ ከመጣችን በኋላ ምንም ነገር እንዳያደርግ ተናግራ ወዲያው ካለችበት ቦታ ይዛው ስትሄድ በድንገት ፊሊፕ መሳሪያውን አውጥቶ ይተኩሳል። መሳሪያው ላይ ተተኮሰ እና እንዲሁም ደግሞ ሌሎች አስደንጋጭ ቲንቶችን ደግሞ በቀጣይ ቲንት ይችላችሁ መቀርብ ይሆናል። የዛሬው ቲንታችን እዚህ ጋር ተጠናቀቀ። ቪዲዮውን ላይክ ማድረግ አትርሱ። ቻናሉን ሰብስክራይብ አድርጉት። የምኞት ላይ ይቀጥላል የመጨረሻው ክፍል